በመጀመሪያ ልገልጽላችሁ የምወደው ነገር ሁሉም ሰው ደረጃው ይለያይ እንጂ ቅናት ተሰምቶት ያውቃል። ልዩነቱ ቅናት ከተሰማን በኋላ የምናደርጋቸው ነገሮች ናቸው። ቅናተኛና የማይቀና፣ ምቀኛና ምቀኛ ያልሆነ እንዲሁም አስመሳይ የሚያስብሉን። ያም ማለት ቅናት የተሰማው ሰው በሙሉ ቅናተኛ ነው ማለት አይደለም። ነገር ግን ከዛ ቅናቱ በኋላ ግን እናንተን ለመበደል ደስታ እንዲርቃችሁ ሲያስብ እና ከሰዎች ለማራቅ ቢሞክር ቅናተኛ ነው ሊባል ይችላል፣ ምቀኛ ነው ሊባል ይችላል። ታዲያ በህይወት ሁለት አይነት ሰዎች ጋር ትገጣጠማላችሁ። ቅናተኞች ወይም ምቀኞች የሚባሉና አስመሳይ ሰዎች ጋር። ቅናተኛ ወይም ምቀኛ ሰዎች የሚጠሏችሁ ስህተት ስለሰራችሁ ሳይሆን ትክክል ነገር ብቻ ስለሰራችሁ ነው። በራስ መተማመናችሁ፣ እድገታችሁ፣ ሰላማችሁ፣ ለውጣችሁ፣ እነዚህ ነገሮች የነሱን በራስ አለመተማመናቸውን ያጋልጥባቸዋል። ራሳቸውን ከማሻሻል ይልቅ በእናንተ ላይ መቅናት፣ ያደረጋችሁትን ነገር በሙሉ ለማድረግ መሞከርና ለውድቀታችሁ መጸለይ ይጀምራሉ። ሁለተኞቹ ደግሞ አስመሳይ ሰዎች ናቸው። እነዚህ ደግሞ ከእናንተ ጋር ይስቃሉ፣ ከጎናችሁ ይጫወታሉ፣ ነገር ግን ሁሌ እያስመሰሉ ነው ከእናንተ ጋር የሚኖሩት። ስለዚህ በዛሬው ቪዲዮ ቅናተኛ ወይም ምቀኛ እንዲሁም አስመሳይ የሚባሉ ተንኮለኛ ሰዎችን 5 ባህሪያቸውን እንመለከታለን። በዙሪያችሁ ያሉ ሰዎችን በእውነቱ ለማጣራት ከፈለጋችሁ እነዚህን ባህሪ ብቻ መመልከት በቂ ነው። ላይክ እና ኮሜንት በማድረግ እንዲሁም በቪዲዮ መጨረሻ ደግሞ ሼር በማድረግ አጋርነታችሁን እንድታሳዩኝ ከልቤ ጠይቃችኋለሁ። በቀጥታ እነዛን ባህሪያት አንድ በአንድ እንመልከት። አንደኛ፣ በሁሉም ነገር ከእናንተ ጋር ይፎካከራሉ። ኖርማል የሆነ ፉክክር ጤናማ ነው። ነገር ግን የቅናት ፉክክር ለየት ያለ ነው። በስሜት ተሞልተው የሚያደርጉትና ተስፋ ቆርጦ የሚያደርጉት ስለሆነ እነሱንም ኪሳራ ላይ የሚጥላቸው ተግባር ነው። በቅናት የተሞላ ፉክክርን ሲያደርጉ ከናንተ ለመማርና አብሮን ማደግ ፈልገው ሳይሆን እናንተን ለማሸነፍ ስለሚፈልጉ ብቻ ነው። የሆነ የሌላችሁን የቤት ዕቃ አሟሉ ወይም ግዙ እስቲ፣ እነሱም ያንን ዕቃ ይገዛሉ። ስፖርት መጀመር ብትፈልጉና ብትነግሯቸው ቀድሞዋችሁ ስፖርት ቤት ሄደው መመዝገብ ይፈልጋሉ። ያ ደግሞ ኢንስፓይሬሽን አይደለም፣ ወይም በእናንተ መበረታታት አይተው የሚጀምሩት ተግባር ሳይሆን በራስ አለመተማመናቸው ውስጥ የተሸሸገ ቅናትና ምቀኝነታቸው ነው። ምክንያታቸው ደግሞ የእናንተ እድገት ምቾታቸውን ስለሚያናጋና ለውጣችሁ የሆነ ያልፈለጉት ጫና ስለሚያሳድርባቸው ነው። ከዛም ለእናንተ ከማጨብጨብ ይልቅ እናንተ መፎካከር ይወዳሉ። ምክንያቱም የእነሱን ኢጎ ለመከላከል ብቸኛው መንገድ እሱ ስለሆነ። ያንን ምቀኝነታቸውን ብታውቁባቸው እንኳን አምቢሺየስ እንደሆኑ ወይም ያንን ነገር የማድረግ ከፍተኛ ፍላጎት ስላላቸው እንደሆነ ሊነግሯችሁ ይችላሉ። ነገር ግን አምቢሺየስ የሆነ ሰው የሰዎችን ነገር ሁሉ ኮፒ አያደርግም። ቅናተኛ ሰው ነው ያንን የሚያደርገው። የእናንተን ስታይል፣ እያንዳንዱ እንቅስቃሴያችሁን፣ ሐሳባችሁን እና ስኬቶቻችሁን ማንጸባረቅ ይወዳሉ። ያንን የሚያደርጉት የምትሰሩትን ነገር በሙሉ ስለሚወድላችሁ ሳይሆን እናንተን መቅደም ስለሚወዱ ብቻ ነው። ታዲያ በሁሉም የህይወት ዘርፍ ከእናንተ ጋር የሚፎካከሩ ሰዎችን መመልከት ከሁሉም ምልክቶች የበለጠ ቅናተኛና ምቀኛ ሰዎችን በደንብ ይገልጻቸዋል። ምክንያቱም ኮንስታንት የሆነ ኢነርጂ ይፈልጋል። የፌክ ሙገሳን፣ የፌክ ፍቅርን እንዲሁም ፌክ ማበረታቻ ሰዎች ሊሰጧችሁ ይችላሉ። ነገር ግን ተደጋጋሚ ፉክክርን ወይም ኮንስታንት ኮምፒቲሽን ማስመሰል አይችሉም። ሁሉንም ነገር ያጋልጥባቸዋል። ቅናታቸውን፣ በራስ መተማመን እንደሌላቸው፣ እናንተን ለመሆን ያላቸው ከፍተኛ ፍላጎት፣ ይሊጠሉኝ ይሆን የሚል ፍርሃታቸውን፣ ይህን ሁሉ የሚያጋልጥባቸው ተግባር ነው። በሁሉም ነገር ከናንተ ጋር መፎካከር ለመለወጥ ወይም ለማደግ የሚያደርጉት ጥረታቸው ሳይሆን ሁሌም በእናንተ ላለመበለጥ እና ከናንተ የተሻለ ለመሆን የሚያደርጉት ጉዞ ነው። ህይወትንና ጥንካሬያቸውን ከትላንት ድክመታቸው አንጻር ለማሻሻል ሳይሆን ከናንተ ጋር ነው የሚያነጻጽሩት። ብቸኛው የናንተ መልስ ታዲያ መሆን ያለበት እነሱን ትታችሁ ወደፊት መቀጠል ብቻ ነው። ሁለተኛ ደግሞ ከመጠን በላይ አድናቆት የሚሰጧችሁ ሰዎች። በጣም ቀናተኛና ምቀኛ የሆኑ ሰዎች አደገኛ ሁኔታቸው ቀናተኛ እንደሆኑ እንዳታውቁ የሚያደርጉበት ጥበባቸው ነው።
ስለዚህ ተቃራኒ ነገርን ይተገብሩባችኋል። ከኖርማል ነገር ያፈነገጠ ሙገሳን ይሰጧችኋል። ሁል ጊዜ አድናቆት ብቻ ይሰጧችኋል። እነዛ አድናቆቶች ጣፋጭ ሊመስሏችሁ ይችላሉ፣ ነገር ግን አይናቸው ሌላ ድራማ ነው የሚያሳያችሁ። ስኬታችሁ ምቾት ስለማይሰጣቸው ያደንቋችኋል። ያንን ከማሳወቅ ወይም አድሚት ከማድረግ ይልቅ በተጋነነ አድናቆት ይደብቁታል። ቀናተኛ ሰዎች ለሶስት ነገሮች ሲሉ ከልክ ያለፈ አድናቆትን ይሰጧቸዋል። አንደኛ እናንተን ኮፒ ለማድረግና እናንተን መቅረብ ስላለባቸው ወደ እናንተ ህይወት አክሰስ ስለሚፈልጉ ከልክ ያለፈ አድናቆት ደግሞ ያንን አክሰስ ይሰጣቸዋል። ሁለተኛ ደግሞ ቅናታቸውን ለመደበቅ ሲሉ ነው። ካደነቋችሁ በእናንተ ላይ ያላቸውን ቅናትና ምቀኝነት ኖቲስ አታደርጉም እናንተ። ሶስተኛ ደግሞ ምቹ ሆናችሁ እንድትቀጥሉ ነው። የሆነ ሰው ሁሌ ምቾትን ብቻ ሲፈጥርላችሁ እውነተኛ ፍላጎቱንና ትኩረቱን አታውቁበትም። እውነተኛ ጓደኛ ቢሆን ግን ደካማ ጎናችሁን ለእናንተ ብቻ በመናገር መልካም ስራችሁን ደግሞ በማበረታታት ነው የሚታወቀው። ከልክ ያለፈ አድናቆትን በተደጋጋሚ ያለምንም እንከን የሚገልጽላችሁ ሰው ራሱን ከእናንተ ጋር በስውር የሚያነጻጽር ሰው ነው። እናንተን ከመደገፍ ይልቅ አግሬሲቭ በሆነ መልኩ ያደንቃችኋል። ምክንያቱም ድክመታቸውን ድል አድርገው ከስኬት ላይ ከመድረስ ይልቅ የእናንተን ሁኔታ ማድነቅ ይቀላቸዋል። ሶስተኛ ደግሞ በሐዘናችሁ ጊዜ የሚቀርቧችሁና በደስታችሁ ጊዜ የሚርቋችሁ ሰዎች ናቸው። እነዚህ አይነት ሰዎችን አብዛኛው ሰው አስተውሎ አይመለከትም፣ ነገር ግን በጣም ማስተዋል ያለባቸው አይነት ሰዎች ናቸው። በሐዘናችሁ ጊዜ ብቻ የሚቀርቧችሁ ሰዎች ሐዘናችሁን አስረስተው እናንተን ለማጽናናት ብሎ ወደ ደስታችሁ ለመመለስ አስበው ከመሰላችሁ ተሳስታችኋል። ይልቅ የእናንተን ሐዘን፣ ስቃይና እንግልታችሁን ከቅርብ ሆኖ መመልከት ስለሚፈልጉ ነው። ሐዘን ላይ ስትሆኑ ወይም ልባችሁ በሆነ ነገር ሲሰበር ማኔጅ ለመደረግ በጣም ቀላል ትሆናላችሁ። ሁሉም ወደ ፈለገው ይጎትታችኋል። በሰዎች ለመመከር ቀላል ትሆናላችሁ። ሰዎች እናንተን ለመቆጣጠር ቀላል ይሆንላቸዋል። ሕይወታችሁ በዛ ጊዜ ለውጥን ስለማያሳይ ደስ ይላቸዋል። ግራ በተጋባችሁ ጊዜ ፓወርፉል እንደሆኑ ይሰማቸዋል። ደካማ ስትሆኑ ጠቃሚ እንደሆኑላችሁ ይሰማቸዋል። ሐዘን ላይ ስትሆኑ ተፈላጊ ሰው እንደሆኑ ያስባሉ። በአጠቃላይ የበላይነት እንዲሰማቸው ያደርጋቸዋልና ያንን አጋጣሚ ስለሚወዱት በእንደዚህ አይነት አጋጣሚ እናንተን መቅረብ ይወዳሉ። ነገር ግን ደስተኞች ስትሆኑ፣ መሳቅ ስትጀምሩ፣ ማሳካት ስትጀምሩ፣ ራሳችሁን መንከባከብና መውደድ ስትጀምሩ ፍርሃት ይገባቸዋል። ያኔ ይሸሿቸዋል። ምክንያቱም ከልባቸው ስለሚቀኑባችሁና ምቀኛ ስለሆኑባችሁ። ጥንካሬዎቻችሁ የነሱ ድክመትን ያጋልጥባቸዋል። መዝናናታችሁ ቀጥተኛ መሆናችሁን ያሳውቃቸዋል። የደስታችሁ ጊዜያት ሁለት ጥቅም ይሰጣቸዋል። አንደኛ እናንተን በማስደሰት መንፈሳችሁን እያፍታታ ብዙ ጥቅምን ያጎናጽፋቸዋል። ሁለተኛ ደግሞ ምቀኛና ቀናተኛ ሰዎችን ትለዩበታላችሁ። ምክንያቱም በዚህ ወቅት እናንተን መራቅ የሚወዱት የሚቀኑባችሁና ምቀኛ የሚሆኑባችሁ ሰዎች ስለሆኑ እንደ በፊቱ መደወል ያቆማሉ። ለእናንተ በራስ መተማመናችሁን ስታገኙ ራሳቸውን ማራቅ ይወዳሉ። ስለ እናንተ ስኬት በጭራሽ ሐሳብ ተነስቶ ሲወራ አይወዱም። በድንገት ቢዚ መሆን ይጀምራሉ። ስለዚህ ሌቭል አፕ ስታደርጉ ሰዎችን ማጣታችሁ ኪሳራ ሳይሆን ትክክለኛ መነጽር ያደረጋችሁበት ወቅት መሆኑን ብቻ ወቁ። ምክንያቱም ማን አስመሳይ እንደሆነ ማን ደግሞ ትክክለኛ ሰው እንደነበረ የምትለዩበት ይሆንላችኋል። ደስታችሁ አደናቅጦ የሚያጠፋቸው ሰዎች በህይወት ጉዟችሁ ከናንተ ጋር አብሮ መሄድ የለባቸው። ስለዚህ ህይወት እናንተን መባረክ ሲጀምር እናንተን መሸሽ የሚጀምሩ ሰዎችን ተዋቸው። የእናንተን ጨለማ ብቻ ለሚመኙ ሰዎች ድምቀታችሁን ማሳየትና መጋበዝ አቁሙ። አራተኛ ደግሞ በሰው ፊት የሚያዋርዷችሁ ሰዎች ናቸው። ቀናተኛ ሰዎች ከናንተ ጋር አንድ ለአንድ መፎካከር እንደማይችሉ ልባቸው ያውቀዋል። ስለዚህ በሰው ፊት እናንተ ማዋረድ፣ አሳንሶ መመልከትና ከሁሉም የበታች አድርጎ ቢያሳዩአችሁ ደስ ይላቸዋል። ምክንያቱም ይሄ ተግባራቸው ሁለት ነገርን ይሰጣቸዋል።
አንደኛ ጊዜያዊ የበላይነትን ይሰጣቸዋል። ሁለተኛ ደግሞ ሌሎች እናንተን እንዲጠራጠሯችሁና ዋጋችሁን አሳንሰው እንዲመለከታችሁ ማድረግን ስለሚችል። በራስ መተማመን ያለው ሰው የራሱን ዋጋ ለማሳየት ሌሎችን ማጣጣል አይፈልግም። ቅናትና ምቀኝነት ያሰራቸው ሰዎች ግን ሌሎች ሰዎችን እንደ ጦር ጋሻ በመጠቀም እናንተን ይውጓቸዋል። በቀልድ አስመስለው እናንተን የሚያጠቁበት መንገድ እውነትም ቀልድ አይደለም። ስድባቸው በድንገት የመጣ ነገር አይደለም። እናንተን እንደ ሞኝ ለማሳየት የሚሞክሩበት መንገድ በድንገት የመጣ አይደለም። ይሄ ሁሉ ከናንተ የበታች እንደሆነ የተረዳ ሰው የሚሰራው ስራ ነው። በራስ መተማመናችሁ ላይ ይሳለቃሉ፣ ነገር ግን የናንተን ስታይል ኮፒ ያደርጋሉ። ስኬቶቻችሁን ይወቅሳሉ፣ ነገር ግን የናንተን ውጤቶች ቢያገኙ ይወዳሉ። ታዲያ ይሄ እናንተን ለማዋረድ የሚሄዱበት መንገድ ለውሸት የሚለብሱት ማስክ ነው። ምክንያቱም እነዛ ቅናተኞች በእናንተ ላይ ምን ያህል እንደሚቀኑ ሌሎች ሰዎች ቢያውቁባቸው መላ ገጽታቸው ይጋጫል። ስለዚህ ቅናትንና ምቀኝነትን በቀልዶቻቸው ይደብቃሉ ማለት ነው። ይህንን ሁሉ የሚያደርጉት ታዲያ ፈሪ ስለሆኑ ነው። የእናንተን ተጽዕኖ ስለሚፈሩ፣ እድገታችሁን ስለሚፈሩ፣ ሰዎች በተፈጥሯዊ መልኩ ሲያደንቋችሁ ሲመለከቱ ስለሚፈሩ፣ ከነሱ የተሻለ ውበት፣ የኑሮ ደረጃ ስላላችሁ ይፈሩታል ያንን። ስለዚህ እናንተን ማዋረድ ብቸኛው መዋጊያ መሳሪያቸው ነው። እናንተን ካሳፈሯችሁ ሰዎች እናንተን ዋጋ አይመለከቱላችሁም ብለው ያስባሉ። አምስተኛና የመጨረሻው ደግሞ ስኬቶቻችሁን የሚያጣጥሉ ሰዎች ናቸው። እነሱ መስራት ያቃታቸውን ነገር ሰርታችሁ መገኘታችሁን መሸሸግ አይችሉም። የራሳቸውን ኢጎ ለመከላከል የእናንተ ስኬት ያን ያህል የማይካበድ እንደሆነ ሊነግሯችሁ ይፈልጋሉ። የሆነ ሰው ሲቀናባችሁ እናንተ የምትቀድሙበትን ነገር አድሚት ማድረግ አይወዱ። ሁለት ነገር ያጋልጥባቸዋል። እሱም ቅናትና ፍርሃታቸውን። ያሳካችሁበትን ነገር ይቀኑባችኋል። ቀጣይ ምን ላይ እንደምትደርሱ ሲያስቡ ደግሞ በጣም ይፈራሉ። የሆነ ሰው ስኬታችሁን ሲያጣጥልባችሁ ስለናንተ ስኬት አይደለም የሚያወራው ያ ነገር፣ ይልቅ በራሳቸው የማይተማመኑ እንደሆኑ ነው። ስለዚህ መከራከር፣ ያሳካችሁትን ነገር ለማሳየትና ለማስረዳት መሞከር ወይም ራሳችሁን ዲፌንስ ለማድረግ መሞከር የሞኝነት ስራ ነው። ይልቅ ውጤቶቻችሁ ከነሱ ያጣጣሉት ቃላቶች በላይ እንዲናገር አድርጉ። ቅናተኛና ምቀኛ ሰዎችም የእናንተን ዋጋ ለማሳነስ ሞክረው በውጤቶቻችሁ ብቻ አፋቸውን እንደማዘጋታችሁ የሚያሳምማቸው ነገር የለም። ስለዚህ ይህንን አስታውሱ። ሰዎች የሚቀኑት ወይም ምቀኛ የሚሆኑት ከነሱ የበታች በሆኑ ሰዎች ላይ አይደለም። እያደጉ ያሉ፣ እየተለወጡ ያሉ፣ በየቀኑ ጠንካራ የሆኑ ያሉ ሰዎችን ሲመለከቱ ነው የሚቀኑት። የነሱ ባህሪ ታዲያ በራስ አለመተማመናቸውን ነጸብራቅ ነው እንጂ እውነተኛ የእናንተ ዋጋ አይደለም። በዛ መልኩ ምላሽ መስጠታቸው የእናንተ ፕሬዘንስ እነሱ ውስጥ ኮሽታ የሚፈጥርባቸው ነገር አለ። እውነተኛ የእናንተ ፓወር ማለት እነሱ ስህተት መሆናቸውን ማረጋገጥ ሳይሆን ወደምትደርሱበት ቦታ ማንም እንደማይስተካከላችሁ ማረጋገጥ ነው። እነዚህ 5 ምልክቶች ታዲያ በእናንተ ላይ ምቀኛና ቅናተኛ እንዲሁም አስመሳይ የሆኑ ሰዎችን በድብቅ የሚያራምዱት ባህሪያቸው ነው። እነዚህን ሰዎች የምትለዩባቸው መንገዶች ናቸውና እንደሚጠቅሟችሁ አልጠራጠርም። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ሰላም ቆይልኝ።